am is አርን በመጠቀም በቀላሉ ስለ አሁናዊ ማንነታችሁ ማውራት እንደምትችሉ ታውቃላችሁ። እንግዲያውስ እንመልከት። አምን የምትጠቀሙት ለአንድ ሳብጀክት ሲሆን እሱም ለአይ እንጠቀማለን። አም እያደረግን እንሰራለን። ኢዝን የምንጠቀመው ለሶስት ሳብጀክት ሲሆን ለሂ፣ ለሺ፣ ለኢት ኢዝን እንጠቀማለን ማለት he is, she is, it is እያደረግን እንሰራለን። አርን ደግሞ ለቀሩት ለሶስቱ ሳብጀክቶች ወይ ደግሞ ለቀሩ ለሶስቱ ባለቤቶች እንጠቀማለን ማለት ነው። አርን ለዊ፣ ለዩ፣ ለዘይ እንጠቀማለን። we are, you are, they are እያደረግን እንሰራለን ማለት ነው። ኤግዛምፕል በመናይበት ጊዜ ደግሞ ሞር ግልጽ ይሆንላችኋል። ኤግዛምፕል በመናይበት ጊዜ I am a student, I am a student እኔ ተማሪ ነኝ። I am a teacher, I am a teacher እኔ አስተማሪ ነኝ። he is a doctor, he is a doctor እሱ ዶክተር ነው። she is a nurse, she is a nurse እርሷ ነርስ ናት። you are a manager, you are a manager አንተ ስራ አስኪያጅ ነህ ብለን በቀላሉ መናገር እንችላለን ማለት ነው። we are a players እኛ ተጫዋቾች ነን ብለን በቀላሉ መናገር እንችላለን ማለት ነው። ኔጌቲቭ ማድረግ ከፈለጋችሁ ማለት ይህ የኔ ማንነት አይደለም ለማለት ከፈለጋችሁ ከአም ከኢዝ እና ከአር በመቀጠል ናትን በመጨመር በቀላሉ መናገር ትችላላችሁ ማለት ነው። ከአም ከኢዝ ከአር ቀጥላችሁ ኖትን ወይም ደግሞ ናትን በመጨመር በቀላሉ መናገር ትችላላችሁ ማለት ነው። ለምሳሌ I am not doctor, I am not doctor እኔ ዶክተር አይደለሁም። he is not broker, he is not a broker እሱ ደላላ አይደለም። she is not author, she is not author እሷ ጻፊ አይደለችም። you are not joker, you are not joker አንተ ቀልደኛ አይደለም። we are not driver, we are not driver እኛ ሹፌር አይደለንም። they are not poor እነርሱ ደሃ አይደሉም ብላችሁ በቀላሉ ኔጌቲቭ አድርጋችሁ መናገር ትችላላችሁ ማለት ነው። ከአም ከኢዝ ከአር ቀጥላችሁ ናትን በመጨመር በቀላሉ ኔጌቲቭ አድርጋችሁ መናገር ትችላላችሁ ማለት ነው። ጥያቄ ለመጠየቅ ከፈለጋችሁ አም ኢዝ አርን በማስቀደም መጠየቅ ትችላላችሁ ማለት ነው። አም ኢዝ አርን ከፊት ለፊት በማስገባት በቀላሉ ጥያቄ መጠየቅ ትችላላችሁ ማለት ነው። ለምሳሌ አም አይ ዩር ቲቸር፣ አም አይ ዩር ቲቸር እኔ የአንተ አስተማሪ ነኝ እንዴ? ወይም እኔ የአንቺ አስተማሪ ነኝ እንዴ? ከሆንኩኝ ምን ብላችሁ ትመልሱልኛላችሁ? yes you are my teacher አዎ አንተ የኔ አስተማሪ ነህ። ካልሆንኩሳ no you are not my teacher አይ አንተ የኔ አስተማሪ አይደለም ብላችሁ መመለስ ትችላላችሁ ማለት ነው። ሁለተኛ ኤግዛምፕል is she a doctor, is she a doctor እሷ ዶክተር ናት እንዴ? ከሆነች yes she is a doctor አዎ እሷ ዶክተር ናት። ካልሆነችሳ no she is not a doctor አይ እሷ ዶክተር አይደለችም ብላችሁ መመለስ ትችላላችሁ ማለት ነው። ሶስተኛ ኤግዛምፕል are you actor, are you actor አንተ ተዋናይ ነህ እንዴ? አንተ ተዋናይ ነህ እንዴ? ከሆንክ ምን ብለህ ትመልስልኛለህ? yes I am a actor አዎ እኔ ተዋናይ ነኝ። ካልሆንክሳ no I am not a actor አይ እኔ አክተር አይደለሁም ብለህ መመለስ ትችላለህ ማለት ነው። በዚህ መልኩ ማውራትም ሆነ መጠየቅ ትችላላችሁ፣ እንዲሁም የተጠየቃችሁን ጥያቄ መመለስ ትችላላችሁ ማለት ነው። የዛሬ ቪዲዮ ይመስላል። ይህ ቪዲዮ ላይክ፣ ሼር በማድረግ ለብዙ ሰዎች እንዲደርስ አድርጉልኝ። እንዲሁም ይህን ቻናል ሰብስክራይብ በማድረግ እንግሊዘኛን በቀላል መልኩ መማር ትችላላችሁ። see you next time